ሄርሜላና አብርሽ ተጋጩ። እንግዲህ ሩታ ባረገዘችው በሁለተኛው ልጅ ምክንያት ከዚህ በኋላ ነገሮችን ማሰብ እፈልጋለሁ አለች። አብርሽ ያልጠበቀው ነገር ተፈጠረ። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦች። ሁልጊዜም ለሰው ልጅ መልካሙን ቅንቅኑን የምታስቡ ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱኝ፣ ደግፉኝ፣ እኔንም እንዳድግ ደግፉኝ። አዲስ መረጃ ይዤላችሁ መጥቻለሁ። እንግዲህ ሩታና አብርሽ ከሰሞኑ አዲስ ነገር እንዳሳዩን ያው ሁላችንም የምናውቀው ነው። አብርሽ እንግዲህ ሌላ ሁለተኛ ልጅ እንደተረገዘለት እሱንም ደግሞ ያው መጀመሪያ አልቀበልም ብሎ ቢሆንም በስተመጨረሻ በኋላ ላይ ግን ያው ከሩታ ጋር ማውራት እንደሚፈልግ ተናግሯል። ያ ማለት ያው በዚህም አለበዛ አብርሽ ልጁን መቀበሉ ግድ ስለሆነ ልጁን ተቀብሎታል ወይም ይቀበለዋል። ይሄ የማይቀር ነገር ነው። ምክንያቱም ሩታን ያውቃታል። ማንም ህይወቷ ውስጥ እንደሌለ ያውቃል። ሌላ ወንድ እንደሌለ ህይወቷ ውስጥ ያውቃልና ያው እሷን መቀበሉ ልጁ የሱ እንደሆነ ማመኑ ዛሬም ሆነ ነገ የማይቀር ነገር ነውና እሱም ደግሞ እኔም ያወራውሽ እኔ የምፈልገው አንቺን ማውራት ነው እንጂ እነሱ ዳኒንና ራሷን ሜሪን እዚህ ማየት አልፈልግም፣ ከአንቺ ጋር አንቺን ላውራሽ ነው የመጣሁት ብሎ ነበርና ያው ምናልባት ዳኒና ሜሪ ባይኖሩ ኖሮ የሚያወሩት ስለ ልጁ እንደሆነ ግልጽ ነው። ስለ ልጁ ደግሞ ሊያወራ አብርሽ መጣ ማለት ያው ልጁ የኔ አይደለም ሊል አይመጣም። ምክንያቱም ብሎታል ከዚህ በፊት የኔ አይደለም ሳይሆን አላምንም ብሎ ነበረ። አሁን መጣ ማለት አብርሽ ስለ ልጁ ሊያወራ እንደሆነና የሚያወሩት ምን ጉዳይ እንደሆነ ግልጽ ነው። አሁን በዛሬ እንግዲህ የደረሰን መረጃ ምንድን ነው? ሄርሜላ በዚህ በሁለተኛው ልጅ ምክንያት በጣም እንደተረበሸች ነው። ሄርሜላ እኔ አሁን ማሰብ አለብኝ፣ ምንም ያህል አንተም በወድክም አሁን ላይ ያለው ነገር ላይ ከአንድ ልጅም ሁለት ልጅ አለ፣ ያውም ያልተወለደ እርጉዝ የሆነ ልጅ አለ እና ገና ሆድ ውስጥ ያለ ልጅ አለ። ስለዚህ ማሰብ አለብኝ። አሁን እኔ እናንተ ልክ እንደ በፊቱ ወይም ደግሞ እስካሁን እጨቀጭቅክ እንደነበረው አብረን እንድንሆን ህይወቴ ውስጥ እንድትቆይ ማስተማመኛ ስጠኝ ትለው ነበር ከዚህ በፊት ብዙ ጊዜ። ነገ እንደምትሄድ እንደማትሄድ በምን አውቃለሁ? እኔ ራሴን ራሱ የምጠይቀው ነገር ነው። አብርሽ ይተወኛል አይተወኝም፣ ነገ ተመልሶ ይሄዳል አይሄድም እያልኩኝ አይምሮ የሚጠይቀኝ ነገር አለ ብላ ነበር ራሷ ሄርሜላ። እና ያንን ነገሮች ማስተማመኛ ስጠኝ፣ እኔ አብሬሽ ነኝ የሚል ማስተማመኛ ስጠኝ ብላ ነበረ። እና ያንን ነገር አሁን ላይ እሱ ራሱ ምንም ተናግሮ ነበር። እንዲያውም ሩታም ባለችበት እስቲ በነዳኒና ሜሮንም ባሉበት አሁን ለሄርሜላ ቀለበት አደርግላታለሁ ያኔ ምን እንደምትሆኑ አያለው ሲል ነበርና ሀሳብ ውስጥ እንዳለና እሱ እንደዚህ ማድረግ እንደሚፈልግ ያው ግልጽ ነው ተናግሮታል። አሁን ግን ሄርሜላ ይህን ነገር አልፈልግም፣ ማሰብ ፈልጋለሁ ከዚህ በኋላ አንተን በትዳርም ሆነ ቀለበት ማስረልኝ ካንተ ጋር ስሆን አንድ ሰው ብቻ አይደለም፣ አንድ ሩታ አንድ ደግሞ ልጅ ብቻ አይደለም እኛ ህይወት ውስጥ የሚኖሩት ሁልጊዜ ሌላ ሁለተኛ ልጅም አለና ይሄ ነገር አሁን ላይ እኔ ራሱ ምን እንደምፈልግ እውነት አንተ ለኔ ነው ለነሱ ነው የምታስፈልገው ይሄንን የምወሰንበት ጊዜ ላይ ነኝና ስለዚህ አሁን ላይ በቃ ጋፕ ፈልጋለሁ የሚል ነገር ሄርሜላ እንዳለችና ከአብርሽ ጋር በዚህ ምክንያት እንደተጋጩ እንደተጨቃጨቁም መረጃ ደርሶናል። ያው እንግዲህ አብርሽም ቢሆን ይሄንን ነገር ሳያስበው አይቀርም። ያው ከሩታ ጋር መሆኑን እንደማይፈልግ በግልጽ በጣም ብዙ ጊዜ እየተናገረ ነበር። እስቲ አስራችሁ ከሷ ጋር ታረጉኝ እንደሆነ አያለው ሁላ ሲል ነበረ። ሆኖም ግን አሁን ሩታ ሳትሆን ጭራሽ ሁለት ልጆቹ ጭምር ነው እሱን የሚፈልጉት። ሁለት ልጅ እሱን ይፈልገዋል። ከሱ ጋር እንዲሆን ጊዜውን አባትነቱን የሚፈልጉ ሌላ ልጆች አሉ። እናት ሚስት ብቻ ሳትሆን ልጆች አሉ። ከልጅም ደግሞ ልጆች ሆነዋል። አሁን ሁለት ልጅ ሆነዋልና ይሄ ነገር አብርሽን ሊያስጨንቀውም ግድ ነው።
ይገባል። ሄርሜላን ያስጨነቃት ነገር ምክንያቱም ደግሞ ታውቃለች፣ ሩታ አብርሽን እንደምትፈልገው ታውቃለች። ከዛ ደግሞ ጭራሽ 2 ልጅ አሉ። 2ቱ ልጆቹ ደግሞ የግድ አባታቸው እንደሚያስፈልጋቸው ከጎናቸው እንደሚሆን ግልጽ ነው። ስለዚህ ከእሷ ጋር ያለው ህይወት ምን አይነት ሊሆን ይችላል? እሷም ይህንን አስባ ይመስላል። ምን አይነት ህይወት ልትኖር ትችላለች? እሷና እሱ አንድ ላይ ምን አይነት ህይወት ሊኖሩ ይችላሉ? ሁለተኛ ቤት እንደማለት ነው። ሁለተኛ ሚስት እንደማለት ነው የሄርሜላ ኑሮ ከዚህ በኋላ የሚኖራት ኑሮ ማለት ነው። ምክንያቱም ሩታ አንድ ልጅ እንኳን ኖሯት ሌላ ጋር መሄድ ሌላ ማግባት አልፈለገችም። ጭራሽ 2 ሲሆን ደግሞ ህይወቷ ውስጥ ምናልባት ማንንም ላትፈልግ ትችላለች። ምክንያቱም ልጆች አሏት፣ የምትፈልገው የምትሳሳላቸው ልጆች አሏት እና ይህንን ላትፈልግ ትችላለች። ስለዚህ አሁን ሄርሜላ ማሰብ ያለባት ሁለተኛ ቤት እንደምትሆን ነው። ሁለተኛ ቤት አብርሽ እዚህም ጋር እዛም ጋር ሊሆን እንደሚችል በቃ ግልጽ ነው። ከእሷ ጋር ትዳር መሰረተ ማለት 2 ቤት እንዳለው ወይም ደግሞ 2 ሚስት እንዳገባ ባል ነው የሚሆነው። እዛ ጋር 2 ልጆቹ ይፈልጉታል፣ እዚህ ጋር ሄርሜላ። ምናልባት ሄርሜላም ደግሞ ቤተሰብ ከመሰረቱ ከወለዱም ደግሞ 2 ቤት የሚያስተዳድር አይነት አባት እንደሚሆን እሷም ደግሞ ይሄንን ነው መቀበል ያቃታት። ከአንድ ልጅ ካላት የፈለገችበት ሄዳ ሩታ መኖር እንደምትችል ግልጽ ነው። አንድ ልጇን ምንም ማድረግ ትችላለች። ግን 2 ልጅ ሲሆን ደግሞ ለሁለቱም ልጅ አባታቸውን እንዳያዩ መከልከል ምናምን ከባድ ነው፣ አትችልም። ለዛ ነው ሄርሜላ ይሄንን ነገር ስላሰበችበት ነው አሁን ካንተ ጋር ያለኝን ነገር ማሰብ እፈልጋለሁ ያለችው ማለት ነው። ከዚህ በኋላ ምን አይነት ህይወት እንደሚኖረኝ ካንተም ጋርም ስሆን ምን አይነት ህይወት እንደሚኖረኝ ማሰብ እፈልጋለሁ። ምክንያቱም ደግሞ እውነቷን ነው። ያ ማለት ትዳር አግብቶ ልጆች የወለደን ባል አድርጎ እንደመቀበል አዲስ ህይወት ገና እሷ ምንም ገና ህይወትን ያላየች ናት። ምክንያቱም ልጅ የላትም፣ አዲስ ናት ለነገሮች እና እንደዚህ አይነት ነገር ውስጥ ቤተሰብ ያለው ሰው ልጆች ያለው ሰው ተቀብሎ መኖር በጣም ከባድ ነገር ነው እና ሌላ ነገር ይጠይቃል። ሌላ ችሎታ የሚጠይቅ ጭምር ነው እና ይሄ ነገር ደግሞ ሩታ ምን ጊዜም ህይወቷ ውስጥ ነው የምትኖረው ማለት ነው። የሩታ ልጆቿ 2 ልጆቿ ሁል ጊዜ ህይወቷ ውስጥ ናቸው ማለት ነው። ምናልባት እሷን እናቴ ብለው ሊጠሯት ሁላ ይችላሉ፣ ወይም ደግሞ አክስቴ ልትባል ትችላለች። እንደዚህ አይነት ነገሮችን ጭምር ማሰብ መቻል አለባት ሄርሜላ እና ይህንን ስላወቀች ይመስለኛል አሁን እኔ ማሰብ ፈልጋለሁ። ልክ እንደ በፊቱ ልክ ሁለተኛውን ልጅ ከሰማችሁ በኋላ አብርሽ ቀለበት እንዲያደርግላት መጓጓቷን ትታለች፣ ቀንሳለች። ከራሷ ጋር እየተጣላች ከራሷ ጋር እየተጋጨው ነው ያለሁት የሚል ነገር እንዳለች ከውስጥ እንግዲህ የሚሰጡን አስተያየትም መረጃ እንደዚህ ነው የሚያሳየን። እኔም እንግዲህ ሰብሰብ አድርጌ ከሚሰጠኝ አስተያየትና መረጃ ነው ይዤላችሁ ወደ እናንተ የቀረብኩት። እንግዲህ ውድ ቤተሰቦቼ እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሆኑ። ቻናሌን እርዱ፣ ደግፉኝ፣ እኔንም አበረታቱኝ። ላይክ፣ ሼር፣ ኮመንት ማድረግ አይረሳ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።